ሊያሾ የአርቲስት ነጻነት ወርቅነህ ቤተሰቦች ስላነሷቸው ጉዳዮች በፍጹም መነሳት አልነበረበትም ስትል ተናገረች። ለምንድነው በዚህ ደረጃ ወጣችሁ ሚዲያ ላይ ስለሱ መናገር ይፈልጋችሁት? ለምናትስ ብትሆን 3 ልጅ የወለደችው የእናንተን የወንድማችሁ ልጅ ነው አይደለ ያዘችው? በዚህ ደረጃ አደባባይ ላይ ወጥቶ በትዳር ህይወት ውስጥ ሲኖሩ የነበረውን ታሪክ ወይንም ደግሞ የነበረውን ሚስጥር ይዛችሁ መታችሁ ለህዝብ መስጠት ምን ይልካል? እኔ አልደግፈውም። ቅሬታ ሊኖርባችሁ ይችላል። የማያስማማ ብዙ ነገሮች ሊኖራችሁ ይችላል። ማንም ባልና ሚስት ቤት ሰላም ተኑሮ አያውቅም። ሰላም ተኑሮ እስከ መጨረሻው ድረስ ተሄዶ አያውቅም። ሁሉም ቤት ማለት ነው። ሁሉም ቤት የተለያየ ነገር አለ። ግን ለምንድነው ለልጆቹን እንዴት አላሰባችሁ? ለልጆቹ እንዴት አልተጨነቃችሁ? እናንተ በዚህ ደረጃ ስለሚስት ስለእናት ስታወሩ ለልጆቹ እንዴት አላሰባችሁ? ማለት አሁን እሺ መታችሁ አወራችሁ ተናገራችሁ ለሚዲያ የቤታችሁን ገበና ነጻነት ደብቆ የኖረውን ይሄን ያላመት የሸሸገውን ሚስጥሩን አምጥታችሁ ዘረገፋችሁ። በትዳር ውስጥ አለመስማማት ይኖራል፣ ነገር ግን በዚህ ልክ እንዴት ይነሳል ስትልም ትጠይቃለች። ባልና ሚስት ሳይጋጭና ሳይጣላ ይኖራል እንዴ? ይኖራል? ቤተሰብ ኑሮ ያውቃል? ኑሮ እኮ ያውቃል። ሁሌም ይጣላል። ሚስት ባሏ ላይ ስትናደድ ብዙ አይነት ነገር ትናገራለች። ምንድነው እኔ ግን ግራ የሚገባኝ ይሄ ሚዲያ አሁን የመጣው ሚዲያ ለየት ያለ ሚዲያ ነው ልበል ጋይስ። ብዙ ነገር እኮ አለ። ባልና ሚስት የማያስማማቸው ብዙ ነገር አለ። ሲቀጥል ደግሞ እውነት እንነጋገር ከተባለ አሜሪካ ሀገር ላይ ኢትዮጵያ ሀገር ላይ ኑራችሁ አሜሪካ ሀገር የኖሩ ረጅም ዓመት የኖሩ ሰዎች አይጣጣሙም፣ አይስማሙም እና 3 ልጅ ይዛችሁ እያሳደጋችሁ ከዛም ተጨማሪ ሰው መጥቶባችሁ እናንተ በራሳችሁ በኩል እስኪ እዩት። አሁን ልትሉኝ የምትችሉትን ነገር ይገባኛል፣ ግን እስኪ በራሳችሁ በኩል አንቺ በራስሽ በኩል ብትሆኚ ሚስት በራሷ በኩል የብዙ አይነት ነገር ሊኖራት ይችላል። ልታስብ የምትችለው ላያስማማት ይችላል። ከባለቤቷ ጋር የሚያጋጫት ነገር ለምንድነው በዚህ ደረጃ በጭፍን እይታ መታችሁ በዚህ ደረጃ የሚስትን እንዴ የ3 ልጆች እናቱ ናት፣ የአክስት ናች፣ አጎት ናችሁ፣ የወንድማችሁ ምትክ ናችሁ። እኔ ስለተፋታሁት ባል ላነሳ ፈልግ ነበር፣ ነገር ግን ልጄን አስቤ ብዙ የተኳቸው ነገሮች አሉ፣ እንዴት አደባባይ ላይ አወጣለሁ ትላለች። አወራን እኮ እኔ ልንገራችሁ የሆነ ነገር አሁን ስለ ኬኳ አባት የሆነ ነገር ላወራ አስብና ማለት ነው ምን እንደሚመጣብኝ ታውቃላችሁ? ኬኳ ናት ፊቴ የምትመጣው። ኬኳ ድቅን ትልብኛለች። ምክንያቱም ኬኳ ይሄ ታሪክ ይቀመጣል። ገብቷችኋል? አርቲስት ነጻነት ወርቅነህ ከእጁ ላይ ቀለበት ሳይወጣ እንዲህ ባለ መልኩ ታሪኩ መነሳቱ ስህተት ነውም ትላለች። ባለትዳር እንደሆነ ከእጁ ላይ ያለውን ቀለበት ሳያወልቅ ለተለየ ሰው በዚህ ደረጃ ሚዲያ ላይ መታችሁ የቤቱን የልጆቹን የሚስቱን ጥፋትም ይሁን ስህተት ለህዝብ መናገር ለምን አስፈለገ? ስህተት ነው፣ አልደግፈውም በፍጹም። ይሄ ስህተት ነው በኔ እይታ፣ ባይዘዌ በኔ እይታ ነው። እናንተ ስለምትሉት አይደለም፣ እኔ በራሴ እይታ ነው። ይሄ ልጆች አሉ፣ 3 ልጆች አሉ። የነጻነት ወርቅነህ 3 ልጆች አሉ። ልጆቹን እንደመናቅ ተውት። ከሚስትየዋ ጋር እንትን ለትሉ ትችላላችሁ። ልጆቹን እንደመናቅ ነው። ልጆቹ ያድጋሉ፣ ነገ ትልቅ ደረጃ የሚደርሱ ልጆች ናቸው።